ሰላም ሰላም ቤተሰብ ወገኖች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ የሲን ፍላወር የሄር ስፕሬይ እንዴት አድርጌ እንደምሰራ አሳያችሁ ነው። ይሄ ፍላወር በጣም ለፀጉር ተስማሚ ነው። በህንድ ሀገር እንዲሁም ቻይኖች ይጠቀሙበታል። አሁን ነው ከውጭ የቆረጥኩት። ፍሬሽ ነው። ብዙ ዝም ብሎ ሳልቆርጠው እየወደቀ ወደ መሬት ደርቋል። ዛሬ ወጣ ስለ ወደ ውጭ ባክያርድ ስላየሁት ነው ቆርጬ ያመጣሁት። ፍሬሽ ነው። አሁን ነው የተቆረጠው። ትንሽ ቆይት ብሏል እና ውጭውን ለማየት ባክያርዱን ወጥቼ ነበር። ዝናብ እየዘነበ ነው። ዛሬ ዘነበልን። በስንት ጊዜ ነው በቃ ዛሬ የዘነበው። ይዘንባል እያሉ እንኳን ሜትሮሎጂስቶቹ ዛሬ ይዘንባል እያሉ ይመጣና በእውነት በጣም ነው የገረመኝ። ይመጣና ትንሽ በቃ ከፍ ያረግና ተመልሶ ይሄዳል። ልክ እንደ ምጥ ማለት ነው። እና በጣም ነው የገረመኝ የዚህ አመት ነገር። እና ስንት ወር ሆነ መሰላችሁ? በጣም ለረጅም ጊዜ ነው ዝናብ ዘንቦ አያውቅም። በጣም ረጅም ወሮች ወደ 3-4 ወር ይሆናል መሰለኝ ዝናብ ዘንቦ አያውቅም። ዛሬ ግን እንደሚገባውም ባይሆን ዘነበ። በቃ በስንት ጊዜ ዘነበ። እና እኔ በጣም ዝናብ ስለምወድ ወደ ውጭ ወጣ አልኩኝና መሬቱ ምናምኑን ሳይ ትንሽ መቼም ዘነብ ብሎለታል። እና እንደሚገባ ባይዘንብም ግን ዘንቧል። ከሌላው ጊዜ ይሻላል። እና እንደዛ ነው። ለዛ ነው የቆረጥኩት። እነዚህ ፍላወሮች ከርከንዲ ነው የሚባለው ሀገራችን። በዚህ ምን እንደሚባል ጠፋኝ እኮ ስሙ። እና የነዚህን ፍላወር ሄር ስፕሬይ ልሰራ ነው። ይሄ ያለኝ ይሄ ቅርንፉድ የሚባለው ይሄ ለፀጉር በጣም ጠቃሚ ነው። ቆዳን ክሊር ያደርጋል። ፎረፎር ያጠፋል። እና እዚህ ውስጥ ጨመርኩት። እና ትንሽ እንታክታክ። ይሄ በጣም ከለሩ እንደ ሻይ ሲሆን ውሃው፣ ከዛ ፍላወሩን እጨምርበታለሁ ማለት ነው። ይሄ ከለሩ እንደ ሻይ መምሰል አለበት። እና ሄር ስፕሬይ ማድረግ ነው። ሄራችሁ ላይ ስፕሬይ አድርጋችሁ መታጠብም የለባችሁም። እንደዛ ነው። እና ለፀጉር በጣም ያሳድጋል። እስካላችንን ክሊር ያደርጋል። ፎረፎር ምናምን ክሊር ነው የሚያደርገው። በእውነት ነው አይቼዋለሁ። ይሄ በተለይ ይሄ እንትኑ ይሄ ሻይ ቅመሙ ሽታው ራሱ የፀጉራችሁ በቃ ነው ቅመም የሻይ ቅመም ነው የሚለውና ከምንም ጋር ብትደባልቁት በቃ ያስጠላ። ራሱ ይሄ የሽንኩርት ለሄር ሽንኩርት ማስከም ብትሰሩ ይሄንን ጣል ካረጋችሁበት ምንም ሽታ በቃ የሽንኩርቱን ሽታ ይገለዋል። አንድ ቀን አሳያችኋለሁ የሽንኩርት ሄር ማስክ። እንደዛ ነው። መቃችን ፍላወሯን እጥብ አረግና ጨምረዋለሁ በኋላ። ይሄም ራሱ የደረቀው ነው። ይሄ ካሁን በፊት ያደረኩት ነው ለቀሜ። እሱንም እጨምርበታለሁ። ተመልሼ እመጣለሁ። ይሄውና ፋሚሊዎች በደንብ የቅርንፉዱ
እንደ ሻይ ሲሆን ብያችኋለሁ። እንደ ሻይ ሆኗል። ይሄ ደረቁን ይሄ ፍላወሩን ደረቁን ጨምራለሁ። ይሄው በደንብ እየተከተከልኝ ነው። ይሄም እንትኑ ፍላወሩን ጨመርኩት። እቺ ፖለኗ እያችኋል። እሺ በቃ ይሄ በደንብ ሲንተከተክ እንትን ላድርገው ላማስለው። ይሄ በጣም 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 ፀጉራችሁን ዛላውን ያወፍረዋል፣ ያበዛዋል። በቃ ይሄ ቅርንፉድ እንትን ስፕሬ እንደዚህ እያደረጋችሁ ብትጠቀሙ ዛላውን በጣም ወፈር ነው የሚያደርገው። በተለይ ይሄ ፀጉራችሁ ብዛት የሌለው ይሄን ብትጠቀሙ በእውነት ያበዛዋል። እኔ ራሴ አይቻለሁ። ፀጉሬ ብዙ ነው ግን የበለጠ ነው ያበዛልኝ ፀጉሬን እና ያሳድጋል። በማሳደጉ እኔ ምስክር ነኝ። ፀጉሬ ከፋይል ዝቃይል በአመቱ የሚያው ነው የነበረው። አሁን ግን ፀጉሬ አድጓል። ፀጉሬ እኔ ብዛት አለው እንጂ ብዙም አያድግም ነበረ። በተለይ አንድ ጊዜ ፀጉሬን ምን አደረኩ መሰላችሁ? ብሊች፣ ይሄ ጎልደኑ ብሊች በራሴ ተቀባሁት ራሴ እና ብዙ አቆየሁበት። በቃ በጣም ድምቅ እንዲልልኝ ራሴ ላይ ብዙ አቆየሁት። አለማወቅ ቆይቷል በጣም። እኔ ከለር ሰው አይደለሁም ብዙ እና በጣም ብዙ አቆየሁት ራሴ ላይ። ከዛ ምን አደረገኝ መሰላችሁ? ልክ ይሄ ፀጉር የሚመለጥ የለም እንደዚህ በቃ ከስር ልጭት እያደረገ ፀጉሬን በቃ አጉል አደረገው እና እንደገና ፀጉሬን ባጭሩ ቆርጬ በተቆረጠው ልክ ቆርጬ ነው እንደገና ትንሽ አደገ። ከዛ በኋላ ማደግ እምቢ ያለ ፀጉር በቃ ትንሽ ያው የተቆራረጠው ተመለሰ። ግን ከዛ በኋላ አላድጋለኝ። ከዛ በኋላ ትሪትመንት እያደረኩት ይሄ እንደዚህ አይነት ነገር የረጨው ፀጉሬ ላይ በቃ ትሪትመንት እያደረኩት አሁን ከትከሻዬ አለፍ ብሏል፣ አድጓል። ብዛቱ ራሱ በጣም ደስ ይላል እና አሁን ፀጉሬ በጣም ጤናማ ነው። እንደዛ ነው እና ፀጉር በእውነት መንከባከብን ይፈልጋል። እንደዛ ነው ወገኖች። አያችሁ በቃ ሻይ ነው ይሄ እኮ መጠጣትም ይቻላል ለጤና። ይሄንን መጠጣት ይቻላል። ምክንያቱም ይሄ ፍላወሩ ራሱ የሚጠጣ ነው። መጠጣትም ለፀጉርም መጠቀም ይቻላል። በቃ አጠፋዋለሁ። ፍላወሯ ምንም አቅም የላትም። ይሄን ይመስላል። በቃ እስቲ ልቅመሰው። እንዲያውም በቃ ሻይ ነው፣ በጣም የጣፍጥ ሻይ። ይሄ ከደረቀ በኋላ ፀጉራችሁን በጥር ታረጉና ስፕሬ ማድረግ በጣም ነው የሚረዳችሁ።
እስቲ እኔ እንደሰራው ተጠቅማችሁ ከወደዳችሁት ከፈለጋችሁ በኮሜንት አሳውቁኝ ፕሊስ። ደግሞ መለመናችሁ ምንም አይጎዳችሁም። ላይክ ብታረጉ ምንም የሚጎዳ ነገር የለም። ላይክ ብታረጉኝ ቅንነታችሁን ነው የሚያሳየኝ። ምክንያቱም ብታበረታቱኝ ላይክ ብታረጉ ያው እንደሚባለው ለብዙ ሰው ይደርሳል ማለት ነው። ላይክ ብታረጉ፣ ሰብስክራይብ ብታረጉ፣ ኮሜንት ይጠቅመኛል። አበረታቱኝ፣ ትባረካላችሁ። ኮሜንት፣ ላይክ፣ ሰብስክራይብ፣ ሼር ያደረገ ሰው ይባረክላል። እጃችሁ ይባረክ። በእውነት ምንም ችግር የለውም። ጀስት ተች ማድረግ ብቻ ነው። ሰብስክራይብ፣ የደውሏን ምልክት መጫን፣ ኦል የሚለውን በቃ እና ምንም የሚጎዳ ነገር የለም። ኃይልም አያስወጣችሁም፣ ጉልበት ገንዘብም አያስወጣችሁም። ቅንነት ብቻ ነው እና ተባረኩ። በእቃ ውስጥ ጨምሬ ያሳያችኋለሁ። ይቀዝቅዝ እና ወገኖች እንደዛ አድርጌው በጠርሙስ አስቀምጨዋለሁ። ስፕሬው የለኝም ግን ለጊዜው ይሄ አለኝ። እዚህ እየቀነሳችሁ በጠርሙስ ውስጥ ነው የማስቀምጠው የተረፈው። እና በቃ ፀጉራችሁ ውስጥ ውስጡን ከስካላችሁ ጀምራችሁ ፀጉራችሁን ማዳረስ እና በጣም ይጠቅማችኋል። ሞክሩት። ፀጉራችሁ ብዛት ይሰጠዋል። ይሄን ይመስላል ወገኖች። ለዛሬ ያለኝ ሰላም ሆኖልኝ ባባይ